መኖሪያ ፍቃድ ማሰራት ፈልጋለሁ ስንት ድርሃም ይፈጅብኛል እያላችሁ ብዙዎቻችሁ በኮሜንትም በዋትስአፕ ሜሴጅ እያደረጋችሁልኝ ነው። ዛሬ ለዚህ መልስ ይዤላችሁ መጥቻለሁ። ከእስከበ ሰላም እንዴት ናችሁ? አቢዲ ኤክስቢ ነኝ ከዩናይትድ አረብ ኤሚሬት ዩኤ። ዛሬ ስለ ዩኤ አይዲ ወይ ቪዛ እናወራለን። ዩኤ ቪዛ እንደምታውቁት 2 ዓመት አለ፣ 5 ዓመት አለ፣ 10 ዓመት። ግሪን ቪዛ 5 ዓመት ነው። ጎልደን ቪዛ ደግሞ 10 ዓመት ነው። አሁን ስለ 2 ዓመቱ ቪዛ እናወራለን። በብዛት የ2 ዓመት ቪዛ ነው ያለው። የ2 ዓመት ቪዛ ለማሰራት አሁን አንዳንድ በግላችሁ ማሰራት ስትፈልጉ ከ8000 እስከ 10000 ድርሃም ይፈጅባችኋል። አሁን ምንድነው የኛው እንደየሰው እንደናንተ ስፖንሰር ይወሰነዋል። ስፖንሰራቸው የሚጠይቀው አይታወቅም። ለምሳሌ እኔ አሁን ይሄ ካምፓኒ ላይ በነፃ ነው የሰራሁት። የካምፓኒ ተቀጣሪ ስለሆንኩ ነው። በስፖንሰር በግል ማሰራት ከፈለኩ ደግሞ 10000 8000 አሰራለሁ። እና ይሄን ለማሰራት እንደየሰው ይወስናል። አንዳንዱ 12000 ሊቀበላችሁ ይችላል። አንዳንዱ ደግሞ የአበሻ ደግሞ ኤጀንት ካገኛችሁ እስከ 15000 ድርሃም ይቀበላችኋል። 15000 ድርሃም እኔ ቆንጆ ነው ብዬ አላስብም። ምክንያቱም ይሄ ስግብግብነት ነው። በቃ አወጣችሁ ከተባለ ከ10 እስከ 12000 ብር 12000 ብር ካወጣችሁ በኋላ ይሄን አይዲ እና እንትን ማቀበል አለባችሁ። ኤንኦሲ ይባላል። ኤንኦሲ ማለት በማንኛውም ድርጅት ቦታ ላይ እንድትሰሩ የሚያደርግ የፍቃድ ወረቀት ነው። ፍቃድ ወረቀት ነው። እና አይዲ ለማሰራት ከ8000 እስከ 10000 ብር ያስፈልጋል። ሄደ ከተባለ 12000 ድርሃም ነው። አይዲ በምታሰሩ ሰዓት ላይ በዚሁ እንደ ቲፕ የምነግራችሁ ነገር አይዲያችሁ ላይ ከኋላው ላይ የናንተ የስራችሁ አይነት ይጻፋል። ሴልስማን ከሆናችሁ ሹፌር ከሆናችሁ እያንዳንዱ ነገር ይጻፋል። እንደ ራሴ ሪፎርም ማድረጋችሁ አይዲያችሁ ላይ የናንተ ፕሮፌሽናል እንዲጻፍ አድርጉ። እኔ ለምሳሌ አሁን ሹፌር ነኝ። ሹፌር ነው ድራይቨር ተብሎ ነው የተጻፈው። ድራይቨር ደግሞ አውቶማቲክ ድራይቨር አለ፣ ማኑዋል ድራይቨር። አካውንታንት ከሆናችሁ አካውንታንት ብላችሁ አጽፉ እና በዚሁ ደግሞ ደሞዛችሁን ከፍ አድርጉት። ደሞዝ ከፍ ማድረጉ ጥቅሙ ምን መሰላችሁ? ከባንክ መበደር ስላላችሁ መኪና ብትገዙ ለተለያዩ ነገሮች ይጠቅማችኋል። እና ቪዛ በምታሰሩ ሰዓት ላይ እነዚህ ነገሮች አሟሉ ማለት ነው። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። በቀጣይ በሌሎች ቪዲዮዎች እንገናኛለን። አቢዲ ኤክስቢ ነኝ።